የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ዛሬ በአቡዳቢ ሰማይ ላይ ደርሰው ከአልናህያን ጋር ቁጭ ብለው ስለ ቀይ ባህር፣ ስለ ሶማሊላንድ፣ ስለ ሌላም ጉዳይ ተመካከሩ የሚል ዜና እየጠበቅን ባለበት ሰዓት ላይ ራሱ ፕሬዝዳንቱ በትዊተር ገጻቸው ወይም ኤክስ በሚባለው ላይ ገቡና አልናህያን ጤና እክል ስለገጠመው ጉብኝቱ ተራዝሟል የሚል አይነት ጉዳይን አጋሩ። ጥያቄው ግን በእርግጥ አልናህያን የጤና እክል ስለገጠማቸው ነው ኤርዶሃንን አልቀበልም ያሉት ነው ወይንስ ምንድነው የሚለው ነው። በዚህ ጉዳይ ላይ ከጀርባ እየወጡ ያሉ መረጃዎችን በጥልቅ ተመልክተን በትንታኔ ዘገባችን አጠቃለናቸዋል። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ በመግቢያ ላይ የነገርኳችሁን ርዕሰ ጉዳይ በስፋት እንመለከተዋለን። አልናህያን የረሲፕ ጣይብ ኤርዶሃንን የአቡዳቢ ጉብኝት ለምን ማራዘም ፈለጉ? እኔ እንዲያውም ማራዘም ብቻ አይመስለኝም ከነጭራሹ ካንስል አድርገውታል ብዬ አስባለሁና ለምን ይህን ማከናወን ፈለጉ? የረሲፕ ጣይብ ኤርዶሃን የአዲስ አበባ ጉብኝት ዕጣ ፈንታስ ምን ሊሆን ይችላል ከዚህ አንጻር የሚለውን ነገር በጥልቀት እንመለከታለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ይሁንላችሁ። በትላንትናው ዕለት በስፋት የተመለከትነው አንድ ጉዳይ ነበር። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በዛሬው ዕለት በዩናይትድ አረብ ኤምሬት ቆይታ እንደሚያደርጉና ከዛ በነገው ዕለት ደግሞ ወደዚህ ወደ አዲስ አበባ እንደሚመጡ ይህንን በተመለከተ የቱርክ የውጭ ጉዳይ ሚኒስቴር ቃል አቀባይ ያነሳውን መረጃ በመጥቀስ በዝርዝር በትንታኔ ተመልክተነው ነበረ። በስፋት በገበያ ፖድካስት ላይም እንዲሁም በሌሎች የመረጃ ሰዓቶችም ላይ የተመለከትነው ጉዳይ ነው። ከተመለከትናቸው ነጥቦች መካከል ረሲፕ ጣይብ ኤርዶሃን ወደ እነዚህ ሀገራት ሲሄዱ በዋናነት የቀጠናዊ ኃይል አስተላለፍ ላይ ጫና ለማሳደር የሚል አይነት መልእክቶች የተሰሙ ነበር። ከዛም ማለፍ ሲል ደግሞ ዩናይትድ አረብ ኤምሬት በዚህ ቀጠና ላይ እያከናወነች ያለው እንቅስቃሴ በተለይ ከሳውዲ አረቢያ ዘንድ በጣም ከፍተኛ የሆነ ትችት፣ ተቃውሞ፣ ቁጣ እየቀሰቀሰ ነውና እንደምታውቁት በየመን ውስጥ ሳውዲ አረቢያ ዩናይትድ አረብ ኤምሬትን ጠራርጋ አባራለች። ያው በዩናይትድ አረብ ኤምሬት የሚደገፉ ሳውዘርን ትራንዚሽናል ካውንስል የሚባሉ ኃይሎች ዛሬም እንቅስቃሴ እያደረጉ ቢሆንም ነገር ግን ከዚህ ቀደሙ አይነት የዩናይትድ አረብ ኤምሬት እንቅስቃሴ በየመን ውስጥ የለም። በሱዳን ውስጥም በተመሳሳይ እንደዚሁ። ሶማሊያ ፖለቲካ ውስጥ ግን ወይም በሶማሊያ ውስጥ ግን በጣም ስትራቴጂካዊ በሆነ መልኩ ጠንካራ የሆነ ፕሬዘንስ ያለው የዩናይትድ አረብ ኤምሬት በሶማሊያ ውስጥ ነው እና ከሰሞኑ እየወጡ ያሉ ዘገባዎች ላይ በደሞ እንደተመለከታችሁት ኢትዮጵያንም ጨምሮ አርኤስኤፍ ለሚባለው እዚህ ሱዳን ውስጥ ለሚንቀሳቀሰው ወታደራዊ ኃይል ዩናይትድ አረብ ኤምሬት ወታደራዊ ድጋፎችን እያደረገች ነው የሚለው ጉዳይ እንዳለ ሆኖ ኢትዮጵያም በዚህ ሂደት ላይ ተሳታፊ ሆናለች በሚል እነ ሮይተርስ የፈጠራ ወሬያቸውን መዘገባቸው ይታወሳል። ነገር ግን ያው ለኛ ነው የፈጠራ ወሬ ብለን መረዳት የምንችለው እንጂ በዚህ ሰዓት ላይ የተለያዩ ዓለም አቀፍ መገናኛ ብዙሃኖች ይህንን ዜና እንደ ዜና ወስደው እንደ መረጃ ምንጭ አድርገው ሮይተርስ እንደዘገበው እያሉ ኢትዮጵያ ውስጥ በዩናይትድ አረብ ኤምሬት የሚደገፍ የአርኤስኤፍን ለማሰልጠን ጥቅም ላይ የሚውል ወታደራዊ ካምፕ በመገንባት ላይ ነው የሚል አይነት ሐሳብን እየገለጹ ነው። እንግዲህ ይህን አይነት ፓተርኖች አሉ ብለን ነበርና ከዛ ባለፈው ታስታውሱ ከሆነ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወዴት ሄደው ነበር? ሳውዲ አረቢያ ሄደው ነበር። ሳውዲ አረቢያ ወታደራዊ ስምምነቶችን ጭምር እስከማድረግ ድረስ የዘለቀ ባለፉት በርካታ ዓመታት በሳውዲ አረቢያና በቱርክ መካከል ታይቶ የማይታወቅ አይነት ግንኙነት እስኪባል ድረስ ነው እንደምታውቁት በመካከላቸው የነበረው አጋርነት የተገለጸው እና አሁን ዩናይትድ አረብ ኤምሬት በዚህ ቀጠና ላይ የምታከናውነውን እንቅስቃሴ በአፍሪካ ቀንድ ላይ የምታከናውነውን እንቅስቃሴ እንድታቆም ለማድረግ ሳውዲ አረቢያ መልእክት ረሲፕ ጣይብ ኤርዶሃን ወደ ዩናይትድ አረብ ኤምሬት በሚሄዱበት አጋጣሚ ላይ ይህንን የሳውዲ አረቢያን መልእክትም ጭምር በጎን ይዘው ማስጠንቀቂያ ማለት ነው በሌላ ቋንቋ ይዘው እንዲሄዱ ሳውዲ አረቢያ ፈልጋለች። ረሲፕ ጣይብ ኤርዶሃንም ከዩናይትድ አረብ ኤምሬቱ ፕሬዝዳንት አልናህያን ጋር በሚኖራቸው ቆይታ አንዱ የሚያነሱት ጉዳይ ወታደራዊ ስምምነቶች ማለት ወታደራዊ እንኳን ሳይሆን ሌሎች ኢኮኖሚያዊ ስምምነቶችና አጋርነቶች ከመፈረም በዘለል አንዱ የሚያነሱትና የሚያተኩሩት ጉዳይ በዚህ ቀጠና ላይ ዩናይትድ አረብ ኤምሬት እያከናወነች ያለውን ነገር እንድታቆም ማስጠንቀቅ። እንግዲህ አንደኛው ተብሎ ሲገለጽ የነበረው ነገር የኃይል አስተላለፉ ላይ ጫና ማምጣት ሲባል አንዱ ይሄኛው አንድምታ አለው።
እና ዩናይትድ አረብ ኤምሬት በእርግጥም በረሲብ ጣይብ ኤርዶሃን ጉብኝት ደስተኛ እንዳልሆነች ግን የሚያሳዩ ዘገባዎች መውጣት ጀምረዋል። የዚህ ማሳያና ማረጋገጫ ምንድነው ካላችሁ ረሲብ ጣይብ ኤርዶሃን በዛሬው ዕለት በዩናይትድ አረብ ኤምሬት ያደርጉታል ተብሎ ይጠበቅ የነበረ ጉብኝት ተሰርዟል። ጥያቄው ጉብኝቱ ለምን ተሰረዘ ነው። የረሲብ ጣይብ ኤርዶሃን የዩናይትድ አረብ ኤምሬት ጉብኝት ለምን ተሰረዘ? ይህንን በምልበት ሰዓት ምናልባት አንዳንዶች አልተሰረዘም እኮ ተራዝሞ ነው ልትሉ ትችላላችሁ። ሜቢ ተራዝመዋል ብለን ብንወስድም እንኳ ግን ሴናሪዎቹን በተመለከተ ምን ተፈጥሮ ነው የተራዘመው የሚለውን ነገር ስትመለከቱ በእርግጥም ጉብኝቱ ተሰርዞ ሊሆን እንደሚችል የሚያሳዩ መረጃዎች መረዳት ትችላላችሁ። አረብ ኒውስ ላይ የወጣ መረጃ ነው የምነግራችሁ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ወደ ዩኤኢው መሪ ወይም ፕሬዝዳንት መሐመድ ቢን ዛይድ አልናህያን የሚያከናውኑትን ጉብኝት በተመለከተ መጀመሪያ ጉብኝቱ መሰረዙ ወይም መራዘሙን ያሳወቁት ራሳቸው ረሲብ ጣይብ ኤርዶሃን ናቸው። ትዊተር ወይም ኤክስ በሚባለው የማህበራዊ ትስስር ገጽ ላይ የጤና ችግር አጋጥሟቸዋል የሚል አይነት ሐሳብን አጠቃለው በመጻፍ ረሲብ ጣይብ ኤርዶሃን ቢን ዛይድን ለመጎብኘት በዛሬው ዕለት ዩናይትድ አረብ ኤምሬት እንደማይደርሱ ለመረዳት ተችሏል። ረሲብ ጣይብ ኤርዶሃን በትዊተር ገጻቸው ማለት ኤክስ በሚባለው ማህበራዊ ትስስር ገጽ ላይ ከመሐመድ ቢን ዛይድ አልናህያን ጋር ጥሩ የሚባል የስልክ ቆይታ እንደነበራቸው በመግለጽ ነገር ግን አልናህያን የጤና እክል ላጋጠመው የጤና እክል መሻሻልን እየተመኙለት ዛሬ ታስቦ የነበረው ጉብኝታቸው ግን ሊሳካ እንዳልቻለና እንደተራዘመ የሚገልጽ ሐሳብን ነው የገለጹት ረሲብ ጣይብ ኤርዶሃን በትዊተር ገጻቸው ላይ። ከዛ ጥርጣሬ መፈጠር የተጀመረው ለምንድን ነው? ወዲያውኑ ደግሞ ይህንን የትዊተር ገጻቸው ላይ የለጠፉትን ሐሳባቸውን ወዲያውኑ ዲሌት አደረጉት፣ ወዲያውኑ አጠፉት። መጀመሪያ ለምን ጻፉት? ከዛ አጠፉት። ለምንስ አጠፉት? የጤና እክል የሚለው ጉዳይ በሳቸው አልተጀመረም። መቼም ማንኛውም መሪ ማንኛውም ሰው የጤና እክል ያጋጥመዋል። ከዚህ ቀደም ደግሞ አልናህያን ይሄ እንደዚህ የተጋነነ የጤና እክል ላይ ጉዳይ ያለባቸው በሚል ብዙ የሚሰሙ ነገሮች የሉም። የህይወት የመሞት ጉዳያቸው አሳሳቢ አይደለም ማለት ህይወት ሞት ምናምን የሚለው ነገር ከሳቸው ጋር ተያይዞ ብዙም የሚወራ ነገር አይደለም። ጤነኛ ናቸው እና በአንድ አጋጣሚ እንደዚህ የጤና እክል አጋጠማቸው የሚለው ጉዳይ ላይ ቢታወቅ ምንም ችግር የለውም። ረሲብ ጣይብ ኤርዶሃን ግን ወዲያውኑ ይህንን ጽሑፋቸውን የልጥፋቸውን ከኤክስ ገጻቸው ላይ አጥፍተውታል እና ወዲያው ግን ስክሪንሻቱን ያስቀሩት እንደ ኤኤፍፒ የመሰሉ የዜና ምንጮች ከዚህ ጀርባማ ምን የሆነ ነገር ሊኖር ይችላል በሚል ነገሩን መመልከት ጀመሩ ማለት ነው። የሚገርመው የኤርዶሃን ጉብኝት ተራዝሟል ወይስ አልተራዘመም በሚለው ጉዳይ ላይ ከቱርክ በኩል የወጡ ሚዲያዎችም ከዩናይትድ አረብ ኤምሬት በኩልም የወጡ ሚዲያዎች አላረጋገጡትም። እርግጥ ነው በቱርክ በኩል የወጡ ሚዲያዎች ኤርዶሃን ከኢምራቲው መሪ የስልክ ቆይታ ማድረጋቸውንና አልናህያን የጤና እክል እንዳጋጠማቸው ጠቅሰዋል። የኢምራቲዎች የዜና ኤጀንሲዎች ላይ እንደ ዋም የሚባሉ አይነት ማለት ነው እነሱ ደግሞ በሁለቱ መሪዎች መካከል የስልክ ቆይታ መደረጉን ጠቅሰው የጤና እክል አጋጥሟቸዋል የሚለውን ነገር ትተውት የረሲብ ጣይብ ኤርዶሃን ጉብኝት መራዘምን በተመለከተ ደግሞ ምንም ነገር ሳይሉ ነው በዝምታ ያለው። ይሄ መነሻ በማድረግ ኤኤፍፒ የቱርክ ባለስልጣናትንና የኢምራቲ ባለስልጣናትን በጉዳዩ ላይ አስተያየት ጠይቆ ነበር። የመጀመሪያው ጉዳይ የአልናህያን የጤና ጉዳይ ሲሆን ሁለተኛ ደግሞ የረሲብ ጣይብ ኤርዶሃን ጉብኝት መራዘሙን በተመለከተ አስተያየት ጠይቆ ነበር። ሁለቱም አካላት ስለ ኢምራቲው አልናህያን የጤና እክል ሁኔታም ሆነ ስለ ረሲብ ጣይብ ኤርዶሃን የዩናይትድ አረብ ኤምሬት ጉብኝት ጉዳይ ዝምታን የመረጡት ወይም መልስ ከመስጠት ተቆጥበዋል። እንግዲህ ይሄ የሆነው ባይዘወይ ትላንት ሌሊቱን አካባቢ ነው፣ እሁድ ለሰኞ ማለት ነው። ኦልሬዲ ወደ አውሮፕላናቸው ገብተው ረሲብ ጣይብ ኤርዶሃን ጉብኝት ሊጀምሩ ወይም ጉዞ ሊጀምሩ ጥቂት ሲቀራቸው ነው ካንስል መደረጉ የተገለጸው። ጉብኝቱ መራዘሙ ብለው ይገልጸውታል እነሱ። አስባችሁታል? ረሲብ ጣይብ ኤርዶሃንን የሚያክል መሪ ወደ ዩናይትድ አረብ ኤምሬት ሊሄድ ተዘጋጅቶ ከዛ ኦልሞስት አውሮፕላኑ እያኮበከበ ሊባል በሚችል ሁኔታ የጉዞው መሰረዝ ሲሰማና ያንን የጉዞ መሰረዝ ደግሞ ራሳቸው ፕሬዝዳንቱ በኤክስ ገጻቸው ላይ ገብተው በሰበር ዜና ሲያቀርቡት that's very interesting። ለማንኛውም ግን ባሳለፍነው ቅዳሜ የኢምራቲው
ፕሬዝዳንት አልናህያን MBZ ይባላሉ አይደለ? የሳውዲው MBS፣ ይሄኛው ደግሞ MBZ ይባላሉ። እንወይ በጥሩ የጤና ሁኔታ ውስጥ ሆነው የተዝናኑ ፈታያሉ ከሼክ ታሚም ቢን ሐማድ አልታኒ ማለትም ከኳታሩ ኢምር ጋር ቆንጆ ቆይታን እያሳለፉ የሚያሳዩ ቪዲዮዎችና ፎቶግራፎች ተለቀዋል ቅዳሜ እና ከዛ እሁድ የጤና እክል ስለገጠማቸው ተብሎ የረሲብ ጣይብ ኤርዶሃን ጉብኝት መሰረዙን ሲሰማ እንዴ ትላንት በጥሩ የጤና ሁኔታ ላይ ታይተዋል ነበር እንዴ እምላችሁ። ፕሬዝዳንት ኤርዶሃንን ያክል እኮ ነው አሁን ልዩ የሚያደርገው እኮ እሱ ነው። ተጽዕኖ ፈጣሪ ፕሬዝዳንት ናቸው ኤርዶሃን። እንዳልኳችሁ በቀይ ባህር ላይ በጣም ስትራቴጂካዊ ሆነው የመጡ ሰው ናቸው እና እሳቸውን ያክል መሪ ቅዳሜ ጤነኛ ሆኖ የዋለ ፕሬዝዳንት እሁድ ታመመ በሚል ምክንያት ወይ ሰበብ እንዴት ይገፋሉ ነው ጥያቄው። አንለስ ከጀርባ ምንም ነገር ከሌለ የሆነ ነገር ካልኖረ በቀር ገብቷችኋል። ለዚህ ነው አንደኛ በጉብኝቱ በራሱ ዩናይትድ አረብ ኤምሬት በረሲብ ጣይብ ኤርዶሃን ጉብኝት ደስተኛ አይደለችም። ሁለተኛ እንዳልኳችሁ መግቢያ ላይ የሳውዲ ማስጠንቀቂያ ይዘው ሊመጡ ይችላሉ የሚል ሐሳብም ሲነገር ነበር። ረሲብ ጣይብ ኤርዶሃን ወደ ዩናይትድ አረብ ኤምሬት ሲሄዱ የሳውዲን ማስጠንቀቂያ ይዘው ሊሄዱ ይችላሉ ሲባል ነበር እና ምናልባትም ይሄ በጭምጭምታ ደረጃ የተሰሙት ሚዲያዎች ሰምተው የዘገቧቸው ጉዳዮች እውነት የሚሆኑበት እድል በጣም ከፍ ከማለቱ አንጻር ገብቷቸዋል። ያንን ነገር አለመቀበሏን ወይም ደግሞ ዩናይትድ አረብ ኤምሬት በዚህ ቀጠና ላይ የጀመረችውን ነገር እንደማታቆም ለመቀጠል ከቱርክ ጋር ሆነ ከሳውዲ አረቢያ ጋር መነጋገር እንደማይጠበቅባት በግልጽ ያሳየችበት ነው። ባይዘው ዩናይትድ አረብ ኤምሬት የጤና እክል አልናህያንን ስላጋጠማቸው ከረሲብ ጣይብ ኤርዶሃን ጋር አይገናኙም፣ ረሲብ ጣይብ ኤርዶሃንም ጉዟቸው ይራዘም ማለቷ አሁን ላይ ባለው ነባራዊ ሁኔታ ቱርክንና ዩናይትድ አረብ ኤምሬትን ቁጭ አድርጎ ሊያነጋግር የሚችል ነባራዊ ሁኔታ የለም ማለት ነው። ይህ ማለት በዚህ ቀጠና ላይ ያሉ ሀገራት በዚህ ቀጠና ላይ እያየናቸው ያሉ ጂኦፖለቲካዊ ውጥረቶችና እድገቶች ተገማች ሳይሆኑ ይቀጥላሉ ብቻ ሳይሆን የለየለት ጎራ የለየለት የኃይል አሰላለፍ ሊያስመለክቱ ድክ ድክ እያሉ ያለበት ጊዜ መሆኑን ልብ ይለዋል። ትላንት እንደነገርኳችሁ በተወሰነ ረሲብ ጣይብ ኤርዶሃን ሰኞ ዕለት ዩናይትድ አረብ ኤምሬት ውዬ ማክሰኞ አዲስ አበባ ደርሼ ብለው አልናህያንና አብይ አህመድን ለማግኘት ሲመኙ አዘሴም ታይም እኮ ነው በተመሳሳይ ጊዜ ሰኞ ማክሰኞ የጉብኝት ጉዟቸውን በዚህ መልኩ ስኬጁል ሲያደርጉ እርግጥ ነው ወደ ኢትዮጵያ የሚመጡት በኢትዮጵያ ጠቅላይ ሚኒስትር ግብዣ ነው የሚል አይነት መረጃን ቀደም በቱርክ ሚዲያዎች ላይ የተከታተልኩ ነበር። ብቻ መጋበዝ አለመጋበዙ እንዳለ ሆኖ ረሲብ ጣይብ ኤርዶሃን ግን ዩናይትድ አረብ ኤምሬት ደርሰው ከዛ ኢትዮጵያ ሲመጡ ሊወራ የሚችለው ሊነገር የሚችለው ጉዳይ የቀይ ባህር ቀጠና፣ የሶማሊላንድ፣ የእስራኤል የመሳሰሉት ጉዳዮች ነው። በጣም ነገሩን ይበልጥ አሳሳቢ የሚያደርገው ሶማሊላንድ ውስጥ ዲስፒትድ ኤሪያ የሚል ማፑ ላይ ታችሁት ከሆነ ይሄ ካርታው ላይ እንደምትመለከቱት ዲስፒትድ ኤሪያ የሚላል በሶማሊላንድና በፑንትላንድ መካከል ሶማሊላንድ የኔ ነው የምትለው ፑንትላንድ የኔ ነው የምትለው አይ ቲንክ ባለፈው እዛ አካባቢ ላይ አዲስ ክልል መስርተዋል። ሶማሊያ አዲስ ክልል መስርተዋል። ያ አዲስ የተመሰረተው ክልል ምን ይባላል? ካቱሞ ይባላል። ካቱሞ አሁን ዲስፒትድ ኤሪያ በሚለው የሶማሊላንድና ፑንትላንድ መካከል ላይ ባለው ስፍራ ካቱሞ እየተባለ የሚጠራ አዲስ ክልል መስርተዋል። ይህ አካባቢ ኦልሞስት የሶማሊላንድ ግማሽ ማለት ነው። ኦልሞስት የሶማሊላንድ ግማሽ። ይህን ያደረጉት ሐሰን ሼክ መሐመድ ናቸው። ሐሰን ሼክ መሐመድ የሶማሊያው ፕሬዝዳንት ማለት ነው። ሶማሊላንድ የሚባለውን አሁን ይሄ የምትመለከቱት ግዛት ላይ ለሁለት ከፈሉትና ኦልሞስት 45% በቃ ከ45 እስከ 50% አሁን የምትመለከቱት የሶማሊላንድ ክፍልን ቆርጦ
ሊያስቀር ይችላል ወይም ሊይዝ ይችላል ይላል ሚድል ኢስት ላይ እና እዛ ቦታ ላይ አዲስ ክልል ከመሰረቱ በኋላ በቀጣይ ምን እንደተደረገ ታውቃላችሁ? ከቱርክ ጋር አዲስ ተጨማሪ ወታደራዊ የጦር ሰፈር በዛ አዲስ በተመሰረተው ካቱሞ በተባለው ክልል ውስጥ ስለማነጽ ምክክር ተደረገ። አይ ቲንክ ወደ ስምምነትም መጥቷል። ቱርክና ሶማሊያ ሶማሊላንድን ለሁለት የሚከፍለው ግዛት ላይ አዲስ በተመሰረተው የካቱሞ ክልል ወታደራዊ የጦር ሰፈር ለመመስረት ከጫፍ ደርሰዋል። ላስቆሬይ እየተባለ በሚጠራው በዚህ አካባቢ ላይ ቱርኮች ለመመስረት ወይም ለማነጽ የተስማሙት ወታደራዊ የጦር ሰፈር ሶማሊላንድ የኔ ነው ይገባኛል የምትለው ክልል ውስጥ ነው። ሶማሊላንድ የኔ ነው ይገባኛል የምትለው ክልል ውስጥ ሶማሊያ አዲስ ክልል መሰረተች። ሶማሊያ የመሰረተችው አዲስ ክልል ውስጥ ቱርክ ላስቆሬይ በሚባለው ስፍራ ወታደራዊ የጦር ሰፈር ልትገነባ ዝግጅት ጀመረች። አሁን ይሄ ጉዳይ ለነ ዩናይትድ አረብ ኤምሬትስ ራስ ምታት ብቻ አይደለም የሚያስነሳው፣ በጣም ከባድ ነው። በጣም ምክንያቱም ሶማሊላንድ በኢንቨስትመንት ደረጃ ዩናይትድ አረብ ኤምሬትስ ሶማሊላንድ ላይ ኢንቨስት ስታደርግ መላው የኤደን ባህረ ሰላጤን ታሳቢ በማድረግ ነው። ትላንት ነግሬያቸዋለሁ። የቱርክ የነዳጅ ቁፋሮች የሚከናወኑት በኤደን ባህረ ሰላጤ ነው እያልኳችሁ ነበር አይደል? ያ ኤደን ባህረ ሰላጤ ላይ አብዛኛው ክፍል በሶማሊላንድ ውስጥ ነበረ ብያቸዋለሁ። አሁን ግን ምን እያደረጉ ነው? ያ አብዛኛው የኤደን ባህረ ሰላጤ ክፍልን የሚዋሰነው የሶማሊላንድ ግዛትን ለሁለት በመሰንጠቅ ካቱሞ የተባለ ሌላ እንደ ሶማሊላንድ ራሱን የቻለ ክልል በመፍጠር ያው ሶማሊላንድ እንደ ሀገር ስትንቀሳቀስ መቆየቷ ነው ልዩ የሚያደርጋት። ይሄ ካቱሞ የተባለው አዲሱ ክልል ከፑንትላንድ ጋር የሚዋሰን ነው። በሌላ ቋንቋ እስከዛሬ ድረስ የምናውቀው ሶማሊላንድና ፑንትላንድ የሚዋሰኑ ክልሎች እንደነበሩ ነው። አሁን በሶማሊላንድና በፑንትላንድ መካከል መሃል ላይ ካቱሞ የተባለ ወታደራዊ የጦር ሰፈር የሚመሰረትበት አዲስ ክልል ተመስርቷል። ያ አዲስ ክልል ከኤደን ባህረ ሰላጤ ጋር ይዋሰናል። ፖለቲካው ማለት ጨዋታው በደንብ ግልጽ የሆነ ይመስለኛል። የቱርክ እና የዩናይትድ አረብ ኤምሬት በእንደዚህ አይነት ነባራዊ ሁኔታ ላይ ቢገናኙ ምንድነው ሊያወሩ የሚችሉት ነው? ምንድነው ሊያወሩ የሚችሉት? ስለዚህ ያለው አማራጭ የጤና እክል ተፈጥሯል ብለው እና አልናህያን ከዚህ ጉዳይ ራሳቸውን ማራቅ የመረጡ ይመስላሉ። ማለት ነገሩን አንዳንዴ ከጊዜ ጋር አብረው የሚፈቱ ነገሮች ስላሉ ሌላ ቅርቃር ውስጥ ላለመግባት፣ ሌላ ጫና ውስጥ ላለመግባት አሁን ከቱርክ ጋር ፊት ለፊት ቢነጋገሩና በዚህ ጉዳይ ላይ ውይይት ቢመጣ መቼስ በቃ ጦርነት እንገባለን ምናምን ብለው አይነሱም። ዩናይትድ አረብ ኤምሬቶች እንዳየነው ከቱርኩ ማለት ከየመን ውስጥም ሳዑዲ ማስጠንቀቂያ ስታሰማና ድብደባ ስትጀምር አረኛ የመዋጋት ሐሳብ የለንም ብለው ጓዛቸውን ጠቅለው ነው የወጡት ከየመን ውስጥ። አሁንም ቱርክ ግሬት ፓወር ማለት ሚድል ፓወር ነች ቱርክ እና እንትና ደግሞ እነ ዩናይትድ አረብ ኤምሬት ደግሞ ኢመርጂንግ ፓወር ነው የሚባሉ በመምጣት ላይ ያሉ ናቸው። እነዚህ ሁለቱ አካላት ወደ ግጭት ውስጥ ቢገቡ አዋጭ አይሆንም፣ በተለይ ለዩናይትድ አረብ ኤምሬት። ስለዚህ በተቻለ መጠን ነገሩን ገፋ ማድረግና ዩናይትድ አረብ ኤምሬት እዚህ ጋር ቴክኒኳን ብዬ የማስበው ነገር ስልቷ ብዬ የማስበው ነገር ነገሩን በኢትዮጵያ በኩል ልትሰማ የፈለገች ይመስላል። አንደኛ ይህንን ጉብኝት ራሱ ወደ ኢትዮጵያ የሚደረገውን የኤርዶሃንን ጉብኝት የኢትዮጵያ መንግስት ባደረገው ግብዣ መነሻነት ነው ተብሏል። እንግዲህ የቱርክ መገናኛ ብዙሃን እንዳሉት ማለት ነው። ይቅርታ ማለት የኛም ሀገር መገናኛ ብዙሃን ያሉትን ቼክ ማድረግ ነበረብኝ። እንደውም ቱርኮች ላይ ግን ነገሩን አገኘሁትና ብዙም ያው እንትን ስለማይል ከዛ አንጻር ነው ሞር ነገሩን ከቱርክ መገናኛ ብዙሃኖች ያው መረጃ ላገኝ ብትሉም ብዙ አታገኙም እንደምታውቁ። እና የቱርክ መገናኛ ብዙሃን ያው የኢትዮጵያ ጠቅላይ ሚኒስትር ባቀረቡት ግብዣ መሰረት ኤርዶሃን ወደ አዲስ አበባ ይመጣሉ የሚለውን ነገር የዩናይትድ አረብ ኤምሬቱ ጉዞ ቢራዘምም ወይም ቢሰረዝም እንኳን የአዲስ አበባ ግን እንዳለ ነው ተብሏል። ወደ አዲስ አበባ መጥተው ረሲብ ጣይብ ኤርዶሃን በእጃዙር ለዩናይትድ አረብ ኤምሬት የሚደርስ መልእክትን ነው የሚያወሩት። በሌላ ቋንቋ ዩናይትድ አረብ ኤምሬት ፊት ለፊት ከኤርዶሃን ጋር ተቀምጣ ጉዳዩን ለማስረዳት አቅም ያገኘች አይመስልም። መሸሽ መርጣለች ከጉዳዩ። ረሲብ ጣይብ ኤርዶሃን በቃ በግልጽ ወደ አቡዳቢ ሊሄዱ ነበር። ከዛ በኋላ ነው የጤና እክል አጋጥሟቸዋል ተብሎ ይቀረው። ዛት ሚንስ በቃ የጤና እክል ምናምን ይሄ እንትኑን ተውትና ፕራክቲካሊ ዩናይትድ አረብ ኤምሬት
አልናህያን ከኤርዶሃን ጋር ፊት ለፊት ለመገናኘት አልፈለገም ነው ጨዋታ። ካልፈለገስ በቃ ነገሩ እንደዚህ ይቀራል ወይ ሲባል ኖ ዩናይትድ አረብ ኤምሬትና ኢትዮጵያ ያላቸው አጋርነት ይታወቃል። ባለፈው ይብን በሶማሌላንድ ጉዳይ እኮ ታውቃላችሁ መግለጫ እኮ ሲያወጡ በጋራ ነው ያወጡት። ቀለል አድርገን አልፈነው ሊሆን ይችላል። እኔ አላለፍኩትም፣ ትንታኔም ሰርቼበታለሁ። በርግጥ ግን ኢትዮጵያና ዩናይትድ አረብ ኤምሬት በሶማሌላንድ ጉዳይ በጋራ ነው መግለጫ ያወጡት እና አሁንም ወደ ኢትዮጵያ ሲመጡ ረሲብ ጣይብ ኤርዶሃን ይለያል። እንዳልኳችሁ ነው ነገሩ ይለያል። ዛሬ ላይ ባላወራችሁ ደስ ይለኝ ነበር የኛውን ጉዳይ ማለት እንዳልኳችሁ ሮብ ባወራ ደስ ይለኝ ነበር። ግን ይሄኛው አፕዴት መጣ። ዩናይትድ አረብ ኤምሬት አልቀበልም አለች። ወይም ዩናይትድ አረብ ኤምሬት ታስቦ የነበረው የረሲብ ጣይብ ኤርዶሃን ጉብኝት ካንስል ተደረገ። ለዛ ነው በዚህ ጉዳይ ላይ የተመለስኩት እንጂ እንደው ነገሩ ትንሽ በሰል ብሎ በተለይ እዚህ አዲስ አበባ ከደረሱ በኋላ የሚሆኑ ነገሮች እውነቴን ነው የምላችሁ በጣም የሚጠበቁ ናቸው። አንደኛ ለምን ተጠባቂ ይሆናል? አንደኛ አሁን ያወራሁለት የነበረውን ጉዳይ እናስበው። ዩናይትድ አረብ ኤምሬት የረሲብ ጣይብ ኤርዶሃንን ለመቀበል ዝግጁ ባልሆነችበት በዚህ ሰዓት ኢቭን በሶማሌላንድ ጉዳይ ላይ እንኳን ከኢትዮጵያ ጋር በጋራ ሆና መግለጫ ያወጣችው ሀገር ማለት ነው ዩናይትድ አረብ ኤምሬት አሁን መልእክቱ የሚደርሳት በኢትዮጵያ አማካኝነት ነው እና የዩናይትድ አረብ ኤምሬት በኢትዮጵያ በኩል መልእክቱ ስለሚደርሳት ረሲብ ጣይብ ኤርዶሃን ወደ ኢትዮጵያ ሲመጡ እስካሁን ድረስ ይህን ዘገባ እስከምሰራበት ድረስ ወደ ኢትዮጵያ መምጣታቸው ጉዳይ የተረጋገጠ ነው ወይም የተቀየረ ነገር የለም እና እሱ እስከሚሆን ድረስ ወይም እንግዲህ የሚቀየር አይመስለኝም እንደኔ። እሱን ታሳቢ በማድረግ ነው እያወራሁ ያለሁት። ለዩናይትድ አረብ ኤምሬት መድረስ ያለበት መልእክት ምን ሊሆን እንደሚችል አይሆፕ መግለጫ ይሰጣሉ ብዬ አስባለሁኝ። ጣይብ ኤርዶሃንና አብይ አህመድ ጎን ለጎን ሆነው መግለጫ ይሰጡናል ብዬ አስባለሁ እና እንከታተላለን፣ እንሰማለን እሱን ጉዳይ። እነሱ መግለጫ ባይሰጡ እንኳን እንደው ከውስጥ አዋቂዎችም ቢሆን በጉዳዩ ላይ ምን እየተባለ ነው የሚለውን ነገር ለመመልከት አንደምታዎችን ለመቃኘት እንሞክራለን። ስለዚህ የረሲብ ጣይብ ኤርዶሃን ወደ ኢትዮጵያ መምጣት አንደኛ መልእክቱ ወደ ማንም ጭምር ነው፣ ወደ ዩናይትድ አረብ ኤምሬት ጭምር እንደሚሆን ተረጋግጧል። የረሲብ ጣይብ ኤርዶሃን ወደ አዲስ አበባ ጉዞ ወደ ዩናይትድ አረብ ኤምሬት የሚኖረው መልእክት እሱ ይጠበቃል። በሁለተኛ ደረጃ ያው ቀደም ብዬ እንዳልኳችሁ ቱርኮች ከነሳውዲ ጋር እየፈጠሩ ያለው አጋርነት አለ። በዚህ ቀጠና ላይ የእስራኤል መምጣት በጋራ እንዲቆሙ ያደረጋቸው ሀገራት ናቸው ቱርክና ሳውዲ አረቢያ። በሶማሊያ ውስጥ ሁለቱም ወታደራዊ አጋርነትና ትብብር አላቸው። እርግጥ ነው የቱርኮቹ በሶማሊያ ውስጥ ያለቸው ጣልቃ ገብነት በጣም ብዙ ነው። በብዙ ዘርፎች ነው ያላቸው እና በእርግጥ ቱርኮች በአዲስ በተመሰረተው ካቱሞ በሚባለው በሶማሌላንድና በፑንትላንድ መካከል ባለው ግዛት ውስጥ ላስቆሬይ በሚባለው ስፍራ ወታደራዊ የጦር ሰፈር የሚመሰርቱ ከሆነ ይህ ጉዳይ ፍላሽ ፖይንት አድርጋችሁ ቁጠሩት። ፍላሽ ፖይንት በሶማሌላንድና በሶማሊያ መጻኢ ጊዜ ፍላሽ ፖይንት ወደ ጦርነት ውስጥ ሊያስገባቸው የሚችል በቃ አሁን ስለ ግዛት ነው እያወራን ያለ። ስለ ግዛት ስናወራ ምናልባት በዛ ክልል ላይ ካቱሞ በሚባለው ከፑንትላንድ ጋር በሚዋሰኑበት ስፍራ ላይ ያለው አካባቢ ላይ የሚኖሩ ሰዎች ይባላል ከሶማሊያ የመገንጠል ፍላጎት የላቸውም መሰል አይነት ሐሳቦች ይሰማሉ፣ ይደመጣሉ። ግን whatever the case ሶማሌላንድ ግዛቴ ነው ብላ ታስበዋለች። ያንን ግዛት እንዴት አድርገው እልባት ይሰጡበታል፣ እንዴት አድርገው ይቋጩታል የሚለው ነገር በሰላማዊ መንገድ ነገሩ የማለቅ አዝማሚያው በተለይ ወታደራዊ የጦር ሰፈር እዛ አካባቢ በቱርኮች አማካኝነት የመገንባት እንቅስቃሴ ከመጣ ባርበራ ላይ እስራኤል ምን እያደረገች ነው ብያቸዋለሁ። ሌላ የጦር ሰፈር ስለመገንባት እያሰበች ነው። በነገራችን ላይ እነ ቱርክ ካውንተሪንግ እስራኤልም ሌላ በጣም ትልቁ ቁም ነገራቸው ነው። በቃ እስራኤልን ተስፋፊነት መቀነስ መቻል ትልቁ አካሄዳቸውም ነው። ስለዚህ በሶማሌላንድ ውስጥ ለሁለት በመክፈል አትሊስት የተወሰነውን የገልፍ ኦፍ ኤደን ላይ የሚዋሰነውን ስፍራ መያዝ መቻል ለቱርኮች በጣም አዋጭ ነው። በዚሁ አካሄድ ላይ የሚገፉ ከሆነ አቋማቸው ምንድነው የሚሆነው ማለት ነው? አዲስ አበባ መጥተው አቋማቸውን በግልጽ ያሳውቃሉ። በዚህ ቀጠና ላይ ቱርክ ያላትን አቋም ባይዘው ለዩናይትድ አረብ ኤምሬት ብቻ አይደለም ለእስራኤልም ጭምር። አሁን ወደ ዩናይትድ አረብ ኤምሬት ለመሄድ ጥረት አደረጉ፣ አልተሳካም። እስራኤል አይሄዱ መቼስ ኔታንያሁና ጣይብ ኤርዶሃን ያሉበትን ሁኔታ ትረዳላችሁ። ስለዚህ ያላቸው ብቸኛ አማራጭ ማን ነው? ወዴት ሊሄዱ ይችላል? ወይ አሜሪካ ካልሄዱ በቀር። በዚህ ቀጠና ጉዳይ ላይ የሚመለከታት ደግሞ አይደለችም አሜሪካ። የሚመለከታት ስል ዳይሬክትሊ በቀጥታ የሚመለከታት አይደለችም ማለቴ በቀጥታ ይሄ እንደ ሌላ ሀያል ሀገር ሳልቆጥራት ፍላጎት የላትም ወይም ከእስራኤል ጋር ግንኙነት የላትም ምናምን የሚሉት ነገሮችን ጠፍተውኝ ወይ ረስቻቸው አይደለም። ኢጀስት ግን በቃ አሁን ሶማሌላንድ ብለን ዩናይትድ አረብ ኤምሬት፣ እስራኤል፣ ኢትዮጵያ ምናምን እንደዚህ እያልን ስናነሳ ባለው ፓተርን ውስጥ ነው እያወራኋቸው ያለሁት። ስለዚህ ወደ ኢትዮጵያ ሲመጡ
ለእስራኤልም ጭምር መልእክት ይልካሉ። ለእስራኤልም ጭምር መላክ የሚፈልጉትን ጉዳይ በዚህ ቀጠና ላይ እንዳልኳችሁ የጦር ሰፈር እስከ መገንባት ያውም ሶማሌላንድን ለሁለት ከፍለው የጦር ሰፈር እስከ መገንባት ሊደርሱ ነው። የነዳጅ ቁፋሮ ሊጀምሩ ነው። ረሲፕ ጣይብ ኤርዶሃን ላስቆሬ ላይ የጦር ሰፈር ሊገነቡ ነው። ይህንን በተመለከተ እንደዚህ አይነት አካሄድ ውስጥ ሲገቡ ከሶማሊያ መንግስት ሙሉ ድጋፍ አላቸው፣ ሙሉ ዕውቅና አላቸው፣ ስምምነት አላቸው። ስለዚህ በዚህ ጉዳይ ላይ እነ ዩናይትድ አረብ ኤምሬት እነ እስራኤል ነገሩን በዝምታ ይመለከቱታል ብላችሁ ታስባላችሁ? አይመስለኝም። ስለዚህ የረሲፕ ጣይብ ኤርዶሃን ወደ አዲስ አበባ መምጣት በቀጣይ እሳቸው በዚህ ቀጠና ላይ ለሚኖራቸው አካሄድና እንቅስቃሴ ቅርጹን የሚያስረዳ አካሄዱን የሚያስረዳ በቀጥታም ደግሞ ከቴል አቪቭ እስከ አቡዳቢ ድረስ የሚሰማ መልእክት የሚተላለፍበት ነው እና በኢትዮጵያ በኩል ነው ይሄ ነገር የሚሆነው። አይገርም? that's how you strategically position yourself። ኢትዮጵያ ከቱርክ ጋርም መነጋገር የምትችል ሀገር መሆኗ ወይራስ ዩናይትድ አረብ ኤሚሬት እኮ ከቱርክ ጋር መነጋገር አልቻለችም። ይሄው ታሟል ተባለ አይደለ? አልናያ ወደ ኢትዮጵያ መጥተው መነጋገር መቻላቸው አሴም ታይም ኢትዮጵያ ከዩኤኢም ከእስራኤል ጋርም እንዲሁ ማውራት መቻሉ ስትራቴጂካሊ የተቀመጠችበት ቦታ ምን ያክል ወሳኝ እንደሆነ የሚያሳይና የሚያስረዳ ነው። ስለዚህ የረሲፕ ጣይብ ኤርዶሃን የዩናይትድ አረብ ኤሚሬት ጉብኝት መቅረቱ ይበልጥ ኢትዮጵያን ጠቃሚ ሀገር እንድትሆን በዚህ ቀጠና ላይ አድርጓታል በአንድ መልኩ። በሌላ መልኩ ደግሞ ዩናይትድ አረብ ኤሚሬት ለዩናይትድ አረብ ኤሚሬት የውጭ ጉዳይ ስራ የምንሰራ ይመስል ወይም ኢትዮጵያ የምትሰራ ይመስል በቃ እሳቸው መልእክት መላክ ካለባቸው በቀጥታ ማናገር ከፈለጉ ማናገር ያለባቸው ያንኑ አካል ነው በቃ እንጂ በዚህ በኢትዮጵያ በኩል ምናምን ሊባል ይገባል የሚል አቋም የለኝም ሆነስሊ። በዚህ አጋጣሚ ላይ ኢትዮጵያ የደረሰችበት ስትራቴጂካሊ ፖዚሽን እንዲሆነችበት ቦታ መልካም ቢሆንም ግን አሴም ታይም ደግሞ ይሄ ፓተርን እየተደጋገመ የሚሄድ ከሆነ ለምሳሌ በሶማሊላንድ ጉዳይ ኢትዮጵያና ዩናይትድ አረብ ኤሚሬት በጋራ መግለጫ የሚያወጡት ለምንድን ነው? ዩሲ እንደዚህ አይነት ፓተርኖችን እያየው ስለመጣው ነው ይሄኛውን ሐሳብ ማነሳውና አሁን በዚህ በኢትዮጵያ በኩል ለዩናይትድ አረብ ኤሚሬትም የሚል አይነት አካሄድ መምጣቱ አይ ቲንክ somehow ወደፊት በተለይ ነገሩ እየከረረ የሚሄድ ከሆነ እርግጥ ነው የአደራዳሪነት ሚና የመሳሰሉት ነገሮችን እድል ሊገኝበት ይችላል። ግን ደግሞ የተአማኝነት ጉዳይም ሌላ አብሮ ጥያቄ ሊያስነሳ የሚችል ነጥብ ነው እና ባላንስ አድርጎ ሁለቱንም ወገን መቀጠሉ እጅግ በጣም አስፈላጊ ነው። ወደ አንደኛው ብቻ ያጋደለ ወደ አንደኛው ብቻ ያዘነበለ መሆን የለበትም። ራይት ነው ባለው ሁኔታ ወደ አንደኛው ያዘነበለ መሆን አለበት ብዬ አላስብም። ምክንያቱም እየተቀያየረ ነው ነገሩ። እንግዲህ ትላንትና ዩናይትድ አረብ ኤሚሬት ሊሄዱ ነው ብለን ያወራንላቸው ሰውዬ እኮ አሁን ዛሬ ዩናይትድ አረብ ኤሚሬት አሩ ተባለ። እንዲህ ነው ይሄ ቀጠና እና የረሲፕ ጣይብ ኤርዶሃን ጉዳይ በመጠኑም ቢሆን የዚህ ቀጠና ልዩ ትኩረት ሆኗል ለማለት ያክል ነው። በዛሬው ጉዳይ ላይ ይሄኛውን ነጥብ ላነሳላችሁ የፈለኩት እስራኤል በባቤል መንደብ አካባቢ ላይ እኮ የቱርክን በባቤል መንደብ ውስጥ የራሷን ሚሊተሪ ፕሬዘንስ ትፈልጋለች። በነገራችን ላይ በሁለቱም የባቤል መንደብ አቅጣጫዎች ላይ ነው አሁን ራሷን እየሰየመች የምትገኘው፣ በሁለቱም የቀይ ባህር አቅጣጫዎች ላይ ማለት ነው እና አሴም ታይም ደግሞ የቱርክንም ተጽዕኖ እየመከተች ነው አይደል? የቱርክንም እንቅስቃሴ እየመከተች ነው። ከዚህ አንጻር በተለይ ከ2011 እስከ 2014 ድረስ በነበሩት ጊዜያት በሶማሊያ ፖለቲካ ውስጥ ጠለቅ ብላ ያገባችው ቱርክ በበርካታ እንቅስቃሴዎቿ ላይ እስራኤል እንቅፋት ሆና የምትመጣባት አይነት አድርጋ ነው እያሰበች የምትገኘው። እንደ መፍትሄ ይህንን ውጥረት ረገብ ለማድረግ እንደ መፍትሄ ታዲያ ያው ረሲፕ ጣይብ ኤርዶሃን በነገራችን ላይ ከሶማሊላንዱ ፕሬዝዳንት አብድረህማን መሐመድ አብደላሂ ጋርም በጣም ጥሩ የሚባል አጋርነት አላቸው። መታወቅ ያለበት አንድ ሀቅ ይሄ ነው እና ኢቨን የፕሬዝዳንት አብድረህማን መሐመድ አብደላሂ የሚባሉትን የሶማሊላንድ መሪ የምርጫ ቀስቀሳቸውንም ጭምር ቱርኮች ደግፉ ነበር ይባላል። ትላንትና እንደ ዋይልድ ቲዮሪ አድርጌ እነዚህ ሰዎች እውቅና ሊሰጡ ነው እንዴ የሚል አይነት እያነሳውላችሁ ነበር። ነገር ግን አሁን ላይክ ፕራክቲካል በሆነ መልኩ ነገሩን ገለጸው ብባል ምናልባት የኮንፌደሬት ስቴት የሚባለውን አይነት ሁኔታ ለመፍጠር ፍላጎት ሊኖራቸው ይችላልም እየተባለ ነው። እንደ በሰላማዊ መንገድ ጉዳዩን ለመቋጨት ሶማሊላንድ እንደ ኮንፌደሬት ሆና እንድትቀጥል አሁን ፌደራል ነች አሁን ያለችበት ሲስተም ኮንፌደሬት ሆና መትቀጠል የምትችልበትን አይነት ጉዳይ ረሲፕ ጣይብ ኤርዶሃን ታሳቢ እያደረጉ ነው ይባላል። ግን አሁን ረሲፕ ጣይብ ኤርዶሃን በዚህ መልኩ ሶማሊላንድን ኮንፌደሬት ለማድረግ ራሷን የቻለች ግዛትነቷ እኮ ኦልሬዲ የተረጋገጠ ብቻ ሳይሆን ኦልሞስት በሀገርነቷ ጉዳይ እስራኤል እውቅና ሰጥታታለች እና ያንን ስቴፕ ስላለፈች የነ አንካራ ወይም የነ ረሲፕ ጣይብ ኤርዶሃን ለሶማሊላንድ ጉዳይ መቋጫ ብለው እንደዚህ አይነት መሰል ሁኔታ ማሰባቸው መሬት ላይ ጠብ ማይል ወይም መሬት ላይ ወርዶ ልንመለከተው ማንችል አይነት ሀቅ ነው ማለት ነው።
ከዛ አንጻር በእርግጥም በቃ እስራኤልና ቱርክ አሁን በገልፎ ሀገራት መካከል ብለን ስናነሳ ዩናይትድ አረብ ኤምሬትና ሳውዲ አረቢያ እንላለን። አሁን ደግሞ እስራኤልና ቱርክ ብለን የግድ በእስራኤልና በቱርክ መካከል በተለይ ከቀይ ባህር መግቢያ አካባቢ ላይ ካለው ስፍራ የሚኖራቸው ውጥረት እጅግ በጣም ከበድ ያለ አይነት ሁኔታ ላይ እየደረሰ ለመምጣቱ ብዙ ማሳያዎች እየተስተዋሉ ነው። የረሲፕ ጣይብ ኤርዶሃን የአዲስ አበባ ጉብኝት በዚህ ጉዳይ ላይ ምን አይነት እልባትን ምን አይነት ተስፋን ወይም ምን አይነት ውጥረትን ይዞ ይመጣል የሚለው ነገር በመጠበቅ ላይ ይገኛል። እንግዲህ የእሳቸው ጉብኝት አሁንም ካልተቀየረ ወይም ካልተራዘመ ማለት ነው። ከተራዘመ እመኑ ችግር አለ። ወደ አዲስ አበባ የሚያደርጉት ጉብኝትም ከተራዘመ የረሲፕ ጣይብ ኤርዶሃን ጉብኝት ከተራዘመ እንደ ኔክስት ፊው ዊክስ አስደናቂ ወይም ያልተጠበቀ ነገር በዚህ ቀጠና ልንመለከት እንችላለን። ግን ወደ አዲስ አበባ የሚያደርጉት ጉብኝት የሚራዘም አይመስለኝም። ለማንኛውም በዛሬው የረሲፕ ጣይብ ኤርዶሃን ወደ ዩናይትድ አረብ ኤምሬት ሊያከናውኑ የነበረው ጉብኝታቸው መራዘሙን ተከትሎ ለምን ተራዘመ፣ ከጀርባ ያሉ ጉዳዮች ምንድናቸው የሚሉት ነጥቦች በተወሰነ የቃኘንበት የገበያ ፖድካስታችን የተከታተላችሁትን ይመስል ነበር። ጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።